ጤና ይስጥልን ከአስራት ብሮድካስቲንግ ሰርቪስ የዕለቱን ዜና ይዘን ቀርበናል። ዋና ዋናዎቹን በማስቀደም እንጀምራለን። ቻናሉን ላይክ፣ ሰብስክራይብ በማድረግ ለሌሎች ተደራሽ እንድታደርጉ ከወዲሁ በማክበር ጠይቀናል። የብልጽግናው አገዛዝ የአርሶ አደሩን መሬት ለታጣቂዎች ለመስጠት የጀመረው እንቅስቃሴ በሸዋ ጠቅላይ ግዛት አሳምነው እዝ ድንገተኛ ጥቃት መክሸፉ ተገለጸ። የእዙ ኮር ባወጣው መግለጫም የብልጽግናው አየር ወለድ ሰራዊት በወሰደው እርምጃ ተመቶ ወደ መሃል ከተማ መፈርጠጡን አስታውቋል። በሌላ በኩል ደግሞ አገዛዙ የሰብአዊ መብት ረገጣና አስገዳጅ የምርጫ ካርድ እደላ በሚል እንግልት እየፈጠረ መሆኑ ተሰምቷል። ሙሉ መረጃውን በሰዓቱ ተሰሙታላችሁ። የብልጽግናው አገዛዝ የፌዴራል ፖሊስ ድምፃዊ ቴዎድሮስ ካሳሁን በሕግ እንደማይፈለግ ፍንጭ መስጠቱ ተሰማ። አርቲስቱ አሁንም በአገዛዙ ሰዎች ክትትል ውስጥ እንደሚገኝ የታወቀ ሲሆን አብይ አህመድ እርምጃ ለመውሰድ የሕዝብን ስሜት በመለካት ላይ መሆኑም ታውቋል። በሌላ በኩል የፌዴራል ፖሊስ በሕግ የሚፈለግ አካል የለም እንዲል ያደረገው አብይ አህመድ ምን ያህል የህዝብ ቁጣና የዓለም አቀፉ ማህበረሰብ ምላሽ እንዳስደነገጠውም አመላካሽ ተደርጎ ተወስዷል። የታሰሩ የአርቲስቱ የቅርብ አጋሮች የት ነው ያሉት የሚለውም ጥያቄ ቀጥሏል። የዚህም መረጃ በሰዓቱ ይቀርባል። በሰሜን ወሎ ዞን ግዳን ወረዳ በተካሄደ ውጊያ ያገዛዙ ጦር ከፍተኛ ኪሳራ ማስተናገዱ ተገለጸ። የሜሊክ እዝ ፋኖች በወሰዱት ስልታዊ የስቦ መምታት እርምጃ ከ25 በላይ የብልጽግና ወታደሮች መደምሰሳቸውና መቁሰላቸው ታውቋል። በሌላ በኩል በላሊበላና ኩልመስክ አቅራቢያ በተደረገ አውደ ውጊያ የ303ኛው አሳምነው ኮር በሰነዘረው አጸፋዊ ምላሽ ድል መቀዳጀቱ ተሰምተዋል። የዚህም መረጃ በሰዓቱ የሚቀርብ ይሆናል። ከውጭ ደግሞ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለሁለተኛ ጊዜ ከግድያ ሙከራ ማምለጣቸው ተሰምተዋል። ትላንት በዋይት ሃውስ በተፈጸመው በዚሁ ጥቃት ይህ ነው የሚባል ጉዳት ያልደረሰ ሲሆን የአሜሪካ ፖለቲካ ወዴት ነው እየሄደ ያለው የሚለው ጥያቄ ግን እንደገና እንዲመጣ አድርጎታል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ትራምፕ ደና በመሆናቸው መደሰታቸውን ሲገልጹ የአሜሪካ አፈ ጉባኤ በበኩላቸው ለሀገራችን እንጸልይ የሚል መልእክት አስተላልፈዋል። አሁን በቀጥታ ወደ ዝርዝሩ አልፈናል። የብልጽግናው አገዛዝ የአርሶ አደሩን መሬት ለታጣቂዎች ለመስጠት የጀመረው እንቅስቃሴ በሸዋ ጠቅላይ ግዛት አሳምነው እዝ ድንገተኛ ጥቃት መክሸፉ ተገለጸ። የእዙ ኮር ባወጣው መግለጫም የብልጽግናው አየር ወለድ ሰራዊት በወሰደው እርምጃ ተመቶ ወደ መሃል ከተማ መፈርጠጡን አስታውቋል። በሌላ በኩል ደግሞ አገዛዙ የሰብአዊ መብት ረገጣና አስገዳጅ የምርጫ ካርድ እደላ በሚል እንግልት እየፈጠረ መሆኑ ተሰምቷል። ተጨማሪው እንደሚከተለው ይቀርባል። በሸዋ ጠቅላይ ግዛት የአማራ ፋኖ ብሔራዊ ንቅናቄ አሳምነው ዛሃዶች ከአገዛዙ ጥምር ጦር ጋር ባደረጉት ውጊያ የብልጽግና ጦር ከፍተኛ ምትደርሶበት አካባቢውን ለቆ መፈርጠጡን እዙ በመረጃው አሳውቋል። በአንጻሩ በግሼ ራቤል ወረዳ የምርጫ ካርድ አልወሰዳችሁም በሚል በሰላማዊ ዜጎች ላይ ድብደባና እንግልት እየተፈጸመ መሆኑ ተሰምቷል። በሸዋ ጠቅላይ ግዛት ይፋት አውራጃ ስር በሚገኘው ሸዋሮቢት ከተማ አስተዳደር የአርሶ አደሩን መሬት በወረራ በመያዝ ለፖሊስ፣ ለሚሊሻና ለአድማ ብተና አባላት ለመኖሪያ ቤት በእጅ መንሻነት ለመስጠት ሙከራ ማድረጉን ተከትሎ እዙ እርምጃ መውሰዱን ገልጿል። በ03 ቀበሌ ልዩ ስሙ ሃይማ በተባለ አካባቢ የተንቀሳቀሰውን የጥምር ጦር ስብስብም በአርበኛ መሐመድ ቢሆኔን ኮር የወንዱ አስቻለው ደሴ ክፍለ ጦርና የታደለ ወርቁ ብርጌድ የአርበኞች ጦር በቅንጅት በተወሰደበት ድንገተኛ ጥቃትም ከፍተኛ ኪሳራ አስተናግዶ ወደ መሃል ከተማ መሸሹን ኮሩ በግንባር መረጃው ለአስራት ገልጿል። በሌላ በኩል በግሼ ራቤል ወረዳ ወደ ገበያ በመጓዝ ላይ የነበሩ ሰላማዊ ዜጎች የምርጫ ካርድ አልወሰዳችሁም በሚል በወረዳው ካቢኔዎችና በታጣቂዎች ከፍተኛ ድብደባ እንደተፈጸመባቸው ተበዳዮች ለአስራት በምሬት ገልጸዋል። ምርጫ መምረጥ መብት ሆኖ ሳለ የሰብአዊ መብትን በሚጥስ መልኩ ድርጊቱን በግንባር ቀደምትነት ሲመሩ ነበሩ የተባሉ የወረዳው አመራሮች ስም ዝርዝርም ይፋ ሆኗል። የወረዳው ዋና አስተዳዳሪ አቶ ክፍሌ አበራ፣ የሰላምና ደህንነት ኃላፊው አቶ በለው ደጀኔ፣ ምክትል ሰላምና ደህንነት ኃላፊ አቶ ታገለ ተካና የሚሊሻ ጽሕፈት ቤት ኃላፊው አቶ አያሌው ህዝቡን በአደባባይ ሲያሰቃዩ የነበሩ አመራሮች መሆናቸውም ተገልጿል። በተመሳሳይ መረጃ በወረዳው በሰፈረው የብልጽግና ሰራዊት አባላት አማካኝነት በህዝቡ ላይ የሚደርሰው በደል እየከፋ መምጣቱም ተገልጿል። በተለይም በቁንዲ መድኃኔዓለም በተባለ ቤተ ክርስቲያን አካባቢ 2 ወጣት ልጃገረዶች በሰራዊት አባላቱ መደፈራቸውን ተከትሎ በአካባቢው ነዋሪዎች ዘንድ ከፍተኛ ቁጣ መቀስቀሱና በወታደራዊ ሽንፈት ኪሳራ እያስተናገደ የሚገኘው የብልጽግናው ሰራዊት ንጹሐንን የበቀል ማወራረጃ እያደረጋቸው እንደሚገኝ ከስፍራው የደረሰን መረጃ ያመላክታል።
በድምፃዊ ቴዎድሮስ ካሳሁን ዙሪያ ያገዛዙ ፌዴራል ፖሊስ ምላሽ ሰጥቷል። ባለፈው ረቡዕ ምሽት የድምፃዊው ስቱዲዮ ከተዘረፈ ወዲህ ከፍተኛ መነጋገሪያ ለመሆን የበቃው የፌዴራል ፖሊስ ኮሚሽን እንደነበር አይዘነጋም። የዓይን እማኞች እንደገለጹት ዘረፋው የተፈጸመው የፌዴራል ፖሊስ ልብስ በለበሱ ግለሰቦች ተሽከርካሪዎችም ጭምር ነው። ተሽከርካሪዎቹም የተቋሙ እንደነበር መግለጻቸው አይዘነጋም። በዚህ ጉዳይ ምላሽ የሰጠው ያገዛዙ ፌዴራል ፖሊስ ኮሚሽን ከፍተኛ የሥራ ኃላፊ በቴዎድሮስ ካሳሁን ላይ እየተፈጸመ ባለው ድርጊት የፌዴራል ፖሊስ እጁ የለበትም በማለት አስተባብሏል። ተቋሙ ይህን ቢልም ግን ከፍተኛ ተጠይቅ ማስተናገዱ አልቀረም። የመጀመሪያው ወንጀሉ ሲፈጸም ለምን አልተከላከለም የሚል ሲሆን ቀጣዩ ተጠይቅ ደግሞ ከወንጀሉ በኋላ ለምን ምርመራ አልጀመረም የሚለው ነው። አብዛኛዎቹ ሰዎች እንደሚስማሙት ግን ሁሉም ነገር የኦህዴድ ቁንጮ አብይ አህመድ ሴራ ነው። አርቲስቱን አዋክቡ የሚል ትዕዛዝ የሰጠው ራሱ አብይ አህመድ ሲሆን እያንዳንዷ እንቅስቃሴም በሱ ትዕዛዝ የምትመራ ነች ተብሏል። ሆኖም ህዝባዊ ቁጣውና የዓለም አቀፉ ማህበረሰብ ግፊት ሲበረታበት ይህንን ምላሽ በፌዴራል ፖሊስ በኩል እንዳሰጠ ይታመናል። ይህም ቢሆን ግን አሁንም ድረስ ድምፃዊ ቴዎድሮስ ካሳሁን ማንነታቸው ባልታወቁ ሰዎች ክትትል እንደሚደረግበትና እንቅስቃሴውም መገደቡ በመነገር ላይ ነው። አርቲስቱ ላይ የሚፈጸመው ክትትል ቢቀጥልም ግን አገዛዙ ጉዳዩን ህጋዊ ከማስመሰል ይልቅ የወንብድና ተግባር የሚመስለውን እንቅስቃሴ ላይ አተኩሯል። ታዛቢዎች አብይ አህመድ በድምፃዊ ቴዎድሮስ ካሳሁን ላይ እርምጃ ለመውሰድ ጽኑ ፍላጎት ቢኖረውም ህዝባዊ ቁጣን በመስጋት ለጊዜው የተለሳለሰ ይመስላል ባይ ናቸው። ሆኖም አሁንም አርቲስቱ ከፍተኛ የሆነ ህዝባዊ ጥበቃ ስለሚያስፈልገው ትኩረት መነፈግ እንደሌለበት አሳስበዋል። በሌላ በኩል የአርቲስቱ የቅርብ አጋሮች ማህሌት ሰለሞንና የሱፍ ያሲን አሁንም በአገዛዙ የታፈኑ ሲሆን የት እንዳሉ የሚታወቅ ነገር የለም ተብሏል። በመሆኑም ህዝቡ ለነሱም ድምጽ በመሆን ከአብይ አህመድ እንዲታደጋቸው ጥሪ በመቅረብ ላይ ነው። 5 ቀን ገደማ በስር የቆዩት የሙያ ባልደረቦቹ ፍርድ ቤት አለመቅረባቸው ሌላ ጥያቄን በማስነሳት ላይ ያለ ሲሆን የት ነው ያሉት የሚለው ጭንቀት ደግሞ በቤተሰቦቻቸው ዘንድ ሰፍኗል። በሌላ በኩል ከዚሁ ከድምፃዊ ቴዎድሮስ ካሳሁን ሙዚቃ ጋር በተያያዘ በሻሸመኔ ከተማ ግሮሰሪዎች በጸጥታ ኃይሎች መታሸጋቸው ተገልጿል። በኦሮሚያ ክልል ሻሸመኔ ከተማ የድምፃዊ ቴዎድሮስ ካሳሁንን ሙዚቃ ያጫውቱ የነበሩ 3 ግሮሰሪዎች በጸጥታ ኃይሎች ታሽገዋል። እርምጃው በከተማዋ ነዋሪዎችና በንግዱ ማህበረሰብ ዘንድ ከፍተኛ ድንጋጤን የፈጠረ ሲሆን በህግ አግባብነት ላይ ጥያቄዎችንም አስነስተዋል። በኢትዮጵያ ህግ አውድ ውስጥ የተፈቀደ የኪነ ጥበብ ስራን ማድመጥ ወይም መጫወት ወንጀል አለመሆኑን የሚገልጽ ሲሆን ያለ ፍርድ ቤት ትዕዛዝና ግልጽ የወንጀል ክስ የንግድ ተቋማትን ማሸግ የመብት ጥሰት መሆኑ እየተነገረ ነው። የጉዳዩን አሳሳቢነት የገለጹ የህግ ባለሙያዎች ድርጊቱ በንግድ ነጻነትና በዜጎች የመምረጥ መብት ላይ ተጽዕኖ ከማሳደሩም በላይ በከተማዋ ነዋሪዎች ዘንድ ስጋትና ሽብር እንዲነግስ ያደርጋል ብለዋል። በተያያዘም የሻሸመኔ ከተማ ከዚህ ቀደም የራስ ተፈሪያን እምነት ተከታዮች ላይ የደረሱ መጠነ ሰፊ ጥቃቶችና ንብረት መውደም የተመዘገበባት በመሆኗ አሁን የተወሰደው እርምጃ የልዩነት አለመቻቻል መገለጫ መሆኑን ታዛቢዎች እየገለጹ ነው። በአንድ ታዋቂ ድምፃዊ ሙዚቃ መነሻነት እንዲህ አይነት እርምጃ መወሰዱ ሆን ተብሎ ማህበረሰባዊ መቃቃርን የመፍጠር አዝማሚያ እንዳለው ከወዲሁ እየተተቸ ይገኛል። በአማራ ክልል ባረጋ ከበደ መሪነት ስር ያለው የክልሉ መዋቅር በፍርድ ቤት የጽኑ እስራት ውሳኔ የተላለፈባቸውን የፖሊስ መኮንን ከስር በመደበቅ በተለያዩ የክልሉ አካባቢዎች በከፍተኛ የኃላፊነት ቦታ ላይ መድቦ እያሰራ መሆኑ ተገለጸ። እንደ መረጃ ምንጮቹ ገለጻ በ2017 ዓ.ም የአንደኛ ሻለቃ አድማ ብተና አመራር የነበረው ኮማንደር ገበየው ካሲያየነው በ3 ከባድ የወንጀል መዝገቦች ክስ ተመስርቶበት ቢቆይም ባረጋ ከበደ መዋቅር ለወንጀሉ ሽፋን እየተሰጠው እንደሚገኝ ተገልጿል። ግለሰቡ ሰዎችን አግቶ ገንዘብ በመቀበል በሰው አካል ላይ ከፍተኛ ድብደባና የአካል ማጉደል የተከሰሰ መሆኑ የተገለጸ ሲሆን ፍርድ ቤቱ መዝገቡን ሲመረምር ቆይቶ በህዳር 15 ቀን 2018 ዓ.ም በዋለው ችሎት ኮማንደር ገበየው ግለሰቦችን አግቶ 300 ሺህ ብር መቀበሉ በማስረጃ በመረጋገጡ የ3 ዓመት ጽኑ እስራት እንዲቀጣ ወስኖበት ነበር ተብሏል። ይሁን እንጂ የክልሉ የጸጥታ መዋቅር የፍርድ ቤቱን ትዕዛዝ ተግባራዊ ከማድረግ ይልቅ ግለሰቡን ከስር በመደበቅ በደቡብ ወሎ ዞን ለሚንቀሳቀሰው የ21ኛ ሻለቃ አድማ መከላከል ፖሊስ አዛዥ አድርጎ መመደቡ ተገልጿል።
ጉዳዩ በማህበራዊ ሚዲያ መነጋገሪያ መሆኑን ተከትሎም መዋቅሩ መኮንኑን ለማሸሽ ለጊዜው ከቦታው በማንሳት አሁን ላይ ወደ ደቡብ ጎንደር የአድማ ብተና ኃይል በአዛዥነት እንዲሰራ መደረጉም ታውቋል። ድርጊቱም የብልጽግና መዋቅር በንጹሃን ላይ በደል የፈጸሙ ወንጀለኞችን እየሸሸገ ራሱም የወንጀል ተሳታፊ መሆኑን ያረጋገጠ መሆኑ ተመላክቷል። በክልሉ የህግ ታራሚ መሆን ያለባቸው ግለሰቦችም የአድማ ብተናውን እንዲመሩ መደረጉም በክልሉ የሚፈጸሙ የሰብአዊ መብት ጥሰቶች፣ እገታና ድብደባ በብአዴንና በአረጋ ከበደ መዋቅር የሚፈጸም መሆኑን ያረጋገጠ ነው ተብሏል። በሰሜን ወሎ ዞን ግዳን ወረዳ በተካሄደ ውጊያ ያገዛዙ ጦር ከፍተኛ ኪሳራ ማስተናገዱ ተገለጸ። የሜሊክ እዝ ፋኖች በወሰዱት ስልታዊ የስቦ መምታት እርምጃ ከ25 በላይ የብልጽግና ወታደሮች መደምሰሳቸውና መቁሰላቸው ታውቋል። በሌላ በኩል በላሊበላና ኩልመስክ አቅራቢያ በተደረገ አውደ ውጊያ የ303ኛው አሳምነው ኮር በሰነዘረው አጸፋዊ ምላሽ ድል መቀዳጀቱ ተሰምቷል። የግንባር መረጃው እንደሚከተለው ተሰናድቷል። በአማራ ክልል ሰሜን ወሎ ዞን ግዳን ወረዳ ወይራ በር ተብሎ በሚጠራው አካባቢ በተካሄደ ውጊያ ከ25 በላይ የብልጽግና ወታደሮች መደምሰሳቸውና መቁሰላቸው ተነግሯል። በአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ 303ኛ ኮር ስር የሚገኘው የ14ኛ ክፍለ ጦር የስቦ መምታትና የቆረጣ ታክቲኩን በመጠቀም በወሰደው እርምጃም በአገዛዙ ሰራዊት ላይ ከፍተኛ ጉዳት ማድረሱን አስታውቋል። የብልጽግና ጦር በሙጃ ማርያም በኩል በተጠመደ ከባድ መሳሪያ ሽፋን ታግዞ ጥቃቱን ለመመከት ቢሞክርም ሳይሳካልት መበታተኑንም እዙ በመረጃው ገልጸዋል። የጥቃቱ ሰለባ የሆነው የጠላት 45ኛ ክፍለ ጦር ወደ አካባቢው የተንቀሳቀሰው ለፕሮፓጋንዳ ፍጆታ የሚውሉ የምርጫ ካርዶችን በግዳጅ ለማከፋፈልና የፋኖ ኃይሎችን እንቅስቃሴ ለመግታት በሚል ዓላማ የነበረ ቢሆንም ኪሳራውን ተከናንቦ መመለሱም ተነግሯል። በዚህ የተቀናጀ እርምጃ በወይራ በር 06 እና 07 ቀበሌዎች ውስጥ በተደረገ ውጊያ ከ10 በላይ ወታደሮች ወዲያውኑ ሲደመሰሱ 15 በላይ የሚሆኑት ደግሞ በከባድ ሁኔታ ቆስለዋል ተብሏል። በውጊያው ወቅትም ከብልጽግና ሰራዊት ጋር የነበሩ የሚሊሻ አባላት በተሳሳተ መንገድ መርታችሁ ለጥቃት ዳርጋችሁናል በሚል በብልጽግና ሰራዊት አባላት ከፍተኛ ድብደባ እንደደረሰባቸው ተገልጿል። እነዚህ የሚሊሻ አባላት የወደቁ የመከላከያ ሰራዊት አባላትን አስክሬን እንዲቀብሩና ቁስለኞችን ተሸክመው ወደ ሙጃ ማርያም ከተማ እንዲያጓጉዙ መገደዳቸውም ተነግሯል። በሌላ በኩል የ30ኛ ተከዜ ክፍለ ጦርን ለማጥቃት ሲንቀሳቀስ የነበረው የአገዛዙ ጦር በሁለት የተለያዩ ግንባሮች በገጠመው አጸፋዊ ምላሽ መመታቱ ተገልጿል። በገነተ ማርያም ግንባር ከላሊበላ ከተማ በሙቋሃ በኩል የመጣ የብልጽግና ጦር ጋር በተደረገ ውጊያም ከጠላት ወገን 3 ሲደመሰስ 4ቱ ደግሞ መቁሰላቸው ታውቋል። የቀረው ኃይልም ወደ ኋላ ማፈግፈጉ ተጠቁሟል። በማውሬ እስጢፋኖስ ግንባር ደግሞ በአሁን ተገኝ ከተማ አድርጎ ኩልመስክ ወደሚባለው አካባቢ የወረደው የአገዛዙ ጦር ከተከዜ ክፍለ ጦር ጋር በገጠመው ውጊያ 11 ወታደሮች ሲደመሰሱ 10ሩ ደግሞ መቁሰላቸው ታውቋል። ይህን ተከትሎም የተረፈው ኃይል ወደ ኩልመስክ መፈርጠጡ ተነግሯል። የ303ኛ አሳምነው ኮር አካል የሆነው የ30ኛ ተከዜ ክፍለ ጦር ቃል አቀባይ ኢንጂነር አማራ ካሳ ለአስራት እንደገለጸው የአማራ ሕዝብ የህልውና ተጋድሎ ግቡን እስኪመታ ድረስ ተጠናክሮ እንደሚቀጥልም አረጋግጧል። በአሁኑ ሰዓት የፋኖ ኃይሎች በአካባቢው ላይ የበላይነት ይዘው ግስጋሴያቸውን መቀጠላቸውም ተረጋግጧል። ትላንት በዋይት ሃውስ ዶናልድ ትራምፕን ኢላማ ያደረገ ጥቃት ከተከፈተ ወዲህ አዳዲስ ምላሽና መረጃዎች በመውጣት ላይ ናቸው። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ትራምፕ በመትረፋቸው እፎይታ እንደተሰማቸው ገልጸዋል። ከኢራን ጋር ያለውን ጦርነት በጋራ በመምራት ጥብቅ ቁርኝት ያላቸው ሁለቱ መሪዎች አንዱ ለአንዱ ከፍተኛ አጋር እንደሆነም ይነገራል። ጠቅላይ ሚኒስትሩ ዜናውን ስሰማ በጣም ደንግጬ ነበር። ቀዳማዊ እመቤቷና ትራምፕ መትረፋቸውን ስሰማ ግን ከፍተኛ ደስታ ተሰማኝ ብለዋል። የአገሪቱ አፈጉባኤ ማይክ ጆንሰን በበኩላቸው አሜሪካውያን ለሀገራቸው እንዲጸልዩ ጥሪ አቅርበዋል። በጥቃቱ ዙሪያ አዳዲስ መረጃዎች መውጣታቸውን የቀጠሉ ሲሆን በዋይት ሃውስ ዘጋቢዎች የራት ግብዣ ላይ ተኩስ ከፍቶ በቁጥጥር ስር የዋለው ተጠርጣሪ ለመርማሪዎች ፕሬዚደንት ትራምፕ ኢላማው እንደነበሩ መናገሩን ታውቋል። ሲቢኤስ በስም ያልጠቀሳቸው ምንጮች በእራት ግብዣው ላይ ከ5 እስከ 8 የሚደርሱ ጥይቶች መተኮሳቸውንም ጽፏል። በዋሽንግተን ዘጋቢዎች የራት ግብዣ ላይ ተኩስ በመክፈት በቁጥጥር ስር የዋለው ተጠርጣሪ ግለሰብ ኮል ቶማስ አለን እንደሚባል የአሜሪካ መገናኛ ብዙሃን በመዘገብ ላይ ናቸው። 31 ዓመቱ እንደሆነ የተገለጸው ግለሰቡ በደቡብ ምዕራብ ሎስ አንጀለስ ቶራንስ ካሊፎርኒያ እንደሚኖርም ተገልጿል። ከካሊፎርኒያ ኢንስቲትዩት ኦፍ ቴክኖሎጂ የተመረቀው ግለሰቡ በቶረንስ አካባቢ በመምህርነት እንደሚያገለግልም ተገልጿል።
ፖሊስ ተጠርጣሪው የራት ግብዣ በሚካሄድበት በዋሽንግተን ሂልተን ሆቴል እንግዳ እንደነበር ገልጾ ሽጉጥ፣ ቢላና ሌሎች የጦር መሳሪያዎችን ይዞ እንደነበረም አስታውቋል። አለን ከጥቃቱ በኋላ ወደ ሆስፒታል ተወስዶ ሕክምና የተደረገለት ሲሆን ሰኞ ዕለት በይፋ ክስ ይመሰረትበታል ተብሎ ይጠበቃል። ኤፍቢአይ እና ፖሊስ በዋይት ሃውስ ዘጋቢዎች የራት ግብዣ ላይ ተኩስ የከፈተው ተጠርጣሪ ጋር እየተገናኘ ነው የተባለ ቤት ላይ ፍተሻ እያደረጉ እንደሚገኙም በመነገር ላይ ነው። በቴሬንስ ካሊፎርኒያ ከፍተኛ የፖሊስ እንቅስቃሴም ታይቷል። የዋይት ሃውስ ዘጋቢዎች የራት ግብዣ በየዓመቱ የሚካሄድ ሲሆን ዝነኛ ሰዎችና ፖለቲከኞች የሚገናኙበትና ወዳጅነት የሚመሰርቱበት መድረክም ነበር። የራት ግብዣው በሚካሄድበት ሳምንት ኤምባሲዎች፣ ድርጅቶችና የሚዲያ ተቋማት የራሳቸውን ድግስ ስለሚያዘጋጁ ውጥረት የተለመደ ነበር። ነገር ግን የራት ግብዣው በዋናነት የዋይት ሃውስ ዘጋቢዎች ማህበር የጋዜጠኝነት ተማሪዎችን ለመደገፍ የሚያስችለውን ገንዘብ ለማሰባሰብ የሚካሄድ ነው። ሆኖም ትላንት የተፈጠረው ክስተት በአሜሪካ የፕሬዝዳንቶች ታሪክ ውስጥ የመጀመሪያ ሆኖ አልተመዘገበም። ከዚህ ቀደምም የአሜሪካ ፕሬዝዳንት ሬገን ተመሳሳይ ጥቃት ተሞክሮባቸው እንደነበር ታሪክ አስቀምጧል። ዶናልድ ትራምፕ ተጠርጣሪውን በሽተኛ በማለት የወረፉ ሲሆን አንድ የፖሊስ አባል እንደቆሰለም ገልጸዋል። ሆኖም ጥይት መከላከያ በማድረጉ የከፋ ጉዳት አልደረሰበትም ተብሏል። የራት ግብዣው በ30 ቀናት ውስጥ በድጋሚ እንደሚካሄድ ዋይት ሃውስ አስታውቋል። ቻናሉን ላይክ፣ ሰብስክራይብ በማድረግ ለሌሎች ተደራሽ እንድታደርጉ ከወዲሁ በማክበር ጠይቀናል። ከአስራት ብሮድካስቲንግ ሰርቪስ ለዕለቱ የነበረን ዜና ይህን ይመስላል። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም